ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች የኢቢኤስ ቴሌቪዥን ዋና መስራችና ስራ አስፈጻሚ የነበሩት ታዋቂው ባለሙያ አቶ አማን ፍስሐ ጽዮን ዛሬ የቀብር ስነ ስርዓታቸው የሚፈጸም ይሆናል። እንግዲህ አስክሬኑ ቤተሰቦቻቸው ወደ ዘመዶቻቸውና የስራ ባልደረቦቻቸው በተገኙበት ሳር ቤት አካባቢ ወደሚገኘው መኖሪያ ቤታቸው ደርሷል። ይህንን ተከትሎ በርካታ ሰዎች ከፍተኛ ባለስልጣናት አቀባበል አድርገዋል። ዛሬም እንግዲህ በአድዋ ሙዚየም አዳራሽ ልዩ ሽኝትና የስንብት መርሃ ግብር ይከናወናል። አቶ አማን በኢትዮጵያ የሚዲያ ታሪክ ውስጥ ዘመናዊ ጥራት ያለው የቴሌቪዥን ስርጭት እንዲኖር ካደረጉ ቀዳሚ ባለሙያዎች አንዱ ነበሩ። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢቢኤስ ቴሌቪዥን ሰራተኞች በሙሉ መጽናናትን እንመኛለን። የአስክሬን ሽኝቱን እየተከታተልን የምናቀርብላችሁ ይሆናል። አቶ አማን ህልፈትን ምክንያት በማድረግ የሽኝት መርሃ ግብር ተዘጋጅቶ እዛ ነው ያለነው። በአሁኑ ሰዓት ያው እንደምትመለከቱት እዚህ ሜሪላንድ ውስጥ የሚገኙ የአቶ አማን ወዳጅ ቤተሰቦች፣ ጓደኞች በሱ ስራ ህይወታቸው በአንድ ወይ በሌላ መንገድ ኢምፓክት የተደረጉ ግለሰቦች እንዲሁም ደግሞ አክባሪዎቹ፣ አፍቃሪዎቹ ሁሉ ለቤተሰቦቹ መጽናናትን ለመመኘት በሱም ህልፈት የተሰማቸውን ሀዘን ለመግለጽ እዚህ ተገኝተዋል። አማንን ለመግለጽ ትንሽ ቃላቶች አሜን ይሄ ቃላት ያጥራል የሚባለው አባባል ትንሽ ከዛ በላይ ነው። ምክንያቱም አማን ሊገለጽ አይችልም። ሙሉ ሰው ማለት አንዳንድ ጊዜ ሰዎች ጥሩ ነገር ይኖራቸዋል፣ መጥፎ ነገር ይኖራቸዋል እና አንዱ መታቻችለት አይነት ሰው አለ። አማን ሙሉ ተደርጎ የተፈጠረ ሰው ነው። በምን ነገር በእውቀት ሙሉ ነው፣ በስነ ምግባር ሙሉ ነው፣ በእምነት ሙሉ ነው። ሁሉ ተሟልቶ የሰጠው ለእኔ አማን ሰው ነው። ሙሉ ሰው ጉድለት የሌለበት ሰው ነበርና እሱን ማጣት፣ እሱን አጥቶ ስለሱ ጋ ቆሞ ለማውራት ትንሽ ይከብዳል፣ ከባድ ነው። ደግሞ መነገር አለበት። ስንኖር በዚች ምድር ላይ ከቻለን ከሆነልን እንደ አማን ነው። ምክንያቱም አማን አሟሉ የተባሉትን ነገሮች በሙሉ አሟልቶ የኖረ ነው እዚህ ምድር ላይ። ስለዚህ አማን በዚህ ይገለጻል። ለእኔ ስገልጸው ሁሉ ጊዜ የምንደምለው አማን ሙሉ ሰው ነው፣ ጉድለት አልባ ሰው። አማንን የማውቀው በጣም ረጅም ዓመታት በፊት ነው። ኢቢኤስ እንደተመሰረተ ገና 2 ወር እንደሞላው ነው ከአማን ጋር የተዋወቅ ነው። እኔ ወደ አሜሪካ ለመምጣት ሳስብ ኢቢኤስ ሲከፈት አንድ አጋጣሚ ነው የሆነው እና አማን ነው ለመጀመሪያ ጊዜ ኢትዮጵያ አግኝቼ ያወራሁት ማለት ነው። ወደ አሜሪካ ልመጣ ነው፣ ኢቢኤስ መስራት እችላለሁ ወይስ ነው ከአንዳንድ ነው በደስታ ያለኝ። ከዛ ተገናኘን። በጣም በቃ ያለው በህይወቴ ሚዲያ ላይ ነው ረጅም ዓመት ሰራሁት ከዛም በፊትና ልክ አማንን ሳየው በጣም ነው ያስደስተኝ። ከዚህ በኋላ ከእንደዚህ አይነት ሰው ጋር ነው የምሰራው ብዬ በሂደት አብሬው በሰራሁባቸው ጊዜያቶች ያስተዋልኩት ትልቁ ኳሊቲ ሪዚሊያንስ ነው። እንግዲህ አማን ባለ ራዕይ ቪዥነሪ ነው። ስታወሪ ቁጭ ብለሽ ይሄ ትንሽ ኖይስ እና ረብሻዎችን አያይ። ግራንድ ነው የሚያስበው ነገር ትልቅ። እነዛን ትልቅ ነገሮች ስታስቢ ደግሞ እዛ ጋር ለመድረስ የምትራመጃቸው የምትሄጃቸው መንገዶች አሉ። እነዛን መንገዶች ለመሄድ ጽናት ይፈልጋል፣ ፈተና አለ። ኔቨር አንድም ቀን ባክዳውን አድርጎ፣ አንድም ቀን በቃ ተስፋ ቆርጦ፣ አንድም ቀን ወደኋላ ተመልሶ አያውቅም። እነኚህ ነገሮች የሚገኙ ኳሊቲዎች አሉ ሁሉም ሰው ላይ። እነኚህን አንድ ላይ ሰብስቦ የሚያዙ ለኢቢኤስ ስኬት
በዕለት ተዕለት ከሰዎች ጋር ባለው መስተጋበር፣ ከሰራተኞች ጋር ባለው ልዩነት በሁሉም መንገድ ላይ እጅግ በጣም የተጠቀመው ይመስለኛል። ታናሽ ወንድሜ ነው፣ ግን በጣም ጓደኛዬ ነበረ። ብዙ ነገሮች አብረን አሳልፈናል። ሰርጎቻችን፣ ልጆች ወልደን ስናሳድግ በጣም ኢንትረስ የሆነ ሜሞሪዎች አሉኝ ከአማን ጋር። አማን ለእኔ የሚዲያ ሰው ብቻ አይደለም። አማን ለእኔ ወንድሜ፣ ብዙ የተማርኩበት፣ ዛሬ ጋዜጥነት እንኳን ሰራለሁ ብዬ ስገባ እውነት የአማን ምክር ነው በጣም ብዙ እኔን ፑሽ ያደረገኝ። እንደውም እንድሰራ ጊዜ ገና ነኝ እያልኩት የቆየው ሰው ነበርና መጨረሻ ላይ ሬዲ ነኝ ልለው ስፈልገው ነው ያጣሁት። ትዝታችን አንደኛ ሲሆናል ኢቢኤስ አንደኛ ይሆናል። ይህንን ነገር አሁን ድረስ አይምሬ ውስጥ ነው ያለው እና ሁሉም ፕሮግራሙ አንደኛ ከሆነ አጠቃላይ ኢቢኤስ አንደኛ ይሆናል የሚለውን ነገር ነው ሁሌም ሀመር የሚያደርጋል። ከአማን ጋር በቅርበት በተለያዩ ጉዳዮች ላይ የመነጋገር በተለያዩ ጉዳዮች ላይ መወያየት እድል ነበረኝ። ቢሮም እየጠራኝ የምንወያይባቸው ጊዜዎች ነበሩ። ትልልቅ አገራዊ ጉዳዮችን ሽፋን ከመስጠታችን በፊት ወይም ደግሞ የሆነ ትልልቅ አገራዊ ሁነቶችን ሽፋን ከሰጠን በኋላ እነዛን ፕሮግራሞች ተከታትሎ ፊድባክ ይሰጠናል። በኮንቨርሴሽን ያው ይሄ ሰጥቶ መቀበል ሳይሆን ተቀብሎ እንደገና ነው የሚሰጠው ከአንተም ያለውን ማለት ነውና አማን የሚገርም ሰው ነው።